ላይ እምነት የለንም ባይዘው ካውንስሉ ላይ እምነት ኑሮን ካውንስሉ ነገ ጧት እዩን ጩፋ ወደ አዳራሹን ወደ መጋዘን ይቀይራል አገልግሎቱን እንትን ያረጋል የሚል እምነት የለንም ምክንያቱም ካውንስሉ በራሱ የጠራም ስላልሆነ አቅሙም ምን ያህል እንደሆነ ይው እዩ ጩፋ ራሱ አቅሙን በትክክል ጠለቅ ብሎ ስለሚያቅ እየተናገረ ነው ስለዚህ እኛ በካውንስሉም ቢሆን ሙሉ እምነት የለንም ዙሮ ግን እኛ አሁን የዩ ጩፋን አዳራሽ የማዘጋትም ዓላማ ኑሮንም አይደለም እዚህም ስንመጣ የካውንስሉም ደካማነትንም ለማለት ሳይሆን ሰዎች እዚህ ውስጥ ያሉትን ኦሬዲ ወደ ክርስቶስ እንዲመጡ ኦሬዲ ከጠበበው ደጅ ወደ ከሰፊው ደጅ ወደ ጠበበው ደጅ እንዲመጡ ትክክል እንዳልሆኑ እነዚህ ሐሰተኞችን እንዲያስተውሉ እንዲያውቁ ለማድረግ ነው የመጣ ነው this is በቃ ይሄ ነው ከተራቢ ላይ አቡላይ ለቤቴም አዲስ ነኝ ብዙ ጊዜ ሶፊ ጋር ነው የሚገባው ሶፊ ቤት ብዙዎችን አግኝቼ አውቃለሁ ጌታ ኢየሱስ ከፍ ይበል ውይይታችሁ ደስ ብሎኛል በአንዳንድ ጉዳይ ሲፈጠር በውስጣችን ጥሪ ወይም የወንጌል ጉዳይ ስላለ ብቻ ነው ስለዚህ የምናወራው እንጂ የምናወራው ብዙ ጉዳዮች በመድር ላይ ነበሩ ግን የወንጌል ጉዳይ ካለ የወንጌል ጉዳይ ሁላችን ይመለከታል አንደኛ ስለ መግለጫዎችን ሁለቱንም አይቼዋለሁ ቢሳይድ የምታደርገው ለማን ነው ብለው በእርግጠኝነት ለዩ ነው ቢሳይድ ነው የማደርገው አላውቀውም ጉባኤውን አላውቀውም የቱ ጋር እንዳለ አላውቀውም ነገር ግን ለምንድን ነው ካለ ካውንስሉን ካውንስሉ ሲቋቋም እኔ አንዱ ፈራሚ አባል ነኝ በደብዳቤ ተጠርቼ ከ1 እስከ 4 5 ጊዜ ከምክር ሐሳቡ ጀምሮ ካውንስሉ ለማቋቋም የተከደበት በጣም ብዙ ነገሮች ውስጥ ነበረ ካውንስሉ መጀመሪያ ሲቋቋም ችግርን የሚፈታ ተቋም እንዲሆን ብሎ በጠቅላይ ሚኒስተሩ ፍላጎት በቃ ተባለ ኢትዮጵያ ላይ የወንጌል አማኝ አንዱ እዚህ ጋር ፕሮፌቲክ ካሪዝማቲክ ሙቭመንት ያለና የወንጌላውያን አብያተ ክርስቲያናት ጋር መጨረሻ ቀጣይ ላይ የሚፈጠረው አይታወቅም ስለዚህ ካውንስል የተባለው ራሱ ምክር ሐሳብ ነው ምክር ሐሳብ የሆነ ራሱን የቻለ ይቋቋም ያም የሚቋቋመው ኢትዮጵያ ላይ ከዚህ በፊት ወንጌል እየቀጠለ ያለው በአርባቱ አደርና የአርባቱ አደሮች ጉዳይ ሚኒስተር ላይ ነው ሁሉም ሰው ፍቃድ እየወሰደ ነበር ሰላም ብልስተር አልነበረም አርባቱ አደር ጉዳዮች ውስጥ ወስዶ እናንተ ነጣለው ወንጌል ከአርባቱ አደር ጋር አይገናኝም የአርባቱ አደር ጉዳይ ሚኒስተር የት መክተቻ ሲጠፋ ነው የተጣለው አሁን ላይ ግን ሰብሰብ ብሉ ተብሎ ሰብሰብ ለመደረግ በሰባት የእምነት ተቋማት ላይ ነው እንግዲህ ካውንስሉ ለመቋቋም መሪው ሐሳብ ተይዞ እንደውም በዛን ከዛ ወንጌላውያን አብያተ ክርስቲያናት ህብረት ከኋላ ነው ገቡት ሌላዎች በጣም ከፍተኛ ችግር ነው ካውንስሉ የተቋቋመው ችግር አለ አዎ በምን አይነት ሁኔታ ነው ችግሩ መፈታት ያለበት በሚለው ላይ አዎ መግለጫው አንደኛ ትክክል አይደለም በፕሬዲክስ ስታዩ ማለት ነው ካውንስሉ መነጋገር ያለበት ፕሮፌት እዩ ጩፋ ወይም ክራይስት አርሚ ቸርች ያለበት በማን ህብረት ስር ነው ከዚህ በፊትም እኮ በጆይ ጭሮ ላይ ካውንስሉ መግለጫ ሳወጣ የካውንስሉ መግለጫ ያከሸፈው የፕሮፌት ጆይ ጭሮ ያለበት ህብረት ነው ሰባት ህብረት አለ ኢትዮጵያ ውስጥ ፕሮፌት ዳካ አረበናት ላውራ አሁን አንድ ቆይ እዩ ጩፋ ስህተተኛ ነው ወይስ አይደለም ነው እኛ አሁን ሌላው አይደለም ብዬ ነው ያወራው ያለው አናው ልንገል እናው ዘይት መነገዱ አንተ ከፈረምከው የካውንስሉ የደንብ ስምምነት አንፃር እንዴት ነው የሚታየው ካውንስሉ ላይ ማንኛውም የካውንስል አባል ዘይት እንዳይሸጥ ወይም ሌላ ቁሳቁስ በኢየሱስ ስም እንዳይሸጥ የሚያዝ የደንብ አለ ይሄንን ደንብ የተላለፈውን ሰው ካውንስሉ ማገድ አይችልም ካውንስሉ ማገድ የሚችለው ልንገርልህ እኔ እኮ አሁን ፕሮሲጀር አሁን እዩም እኮ መግለጫ ስሰጠው እኔ ካውንስል ለኛ ያለው ምክንያት አሁን ለሌላዎች ግልጽ አይደለም ለኔ ግልጽ ነው ለምሳሌ እሱ የህብረት መሪ ነው ህብረቱ ላይ ነው ካውንስሉ አይምን አንድነት ወይ አንድነት ህብረት ይመስሉኛል አሁን ኢትዮጵያው ሰባት ህብረት አለ አይደለ ሰባት ህብረት አለ ካውንስሉ የመጀመሪያው ተጥርነት ለህብረት ነው ህብረቱ ደግሞ በስሩ ያለው አሁን እኔ ያለበት ህብረት አለ አይደለ ዘይት ምሸት ከሆነ ጨው ምሸት ከሆነ የመጀመሪያ ህብረቱ
ቸርቾችን ይይዘዋል። ይሄን አታድርግ ብሎ እምቢ ካለ ለካውንስሉ ሪፖርት ይደረጋል። ካውንስሉ ላይሰንስ ይነጥቃል። አሰራሩ ይሄ ነው። ልክ አንድ ነገር በታየበት እኔ አሁን ህብረቱ ጋር አውርቶ ካውንስሉ ይሄን መግለጫ አውጥቶ ከሆነ እስራይት ለምን ወንጌልን በነፃ ተቀብላችኋል፣ በነፃ ስጡ ነው መጽሐፍ ቅዱስ ነው። ከካውንስሉ አንጻር ተወውና አቡይ አንድ ሰው ከትምህርት አንጻር ሰማለሁ ዘይት ይፈውሳል እያለ ዘይት መቸርቸሩ ትክክል ነው ብለህ ታስባለህ? አላስብም በፍጹም ማለት ነው። ስራው እኮ ይሄ ነው። ኢየሱስ ጌታ ነው ከሚባልበት ይልቅ እሱ ቸርች ውስጥ ዘይቱን ኑና ውሰዱ፣ መካንነታችሁ ይሸሻል፣ መርገም ይሰበራል፣ ታምራት ይሆንላችኋል ተብሎ የሚሰራው ማስታወቂያ። ይሄ ሰው አገልጋይ ነኝ የሚል ወንጌል ሰባኪ ነኝ የሚል ሰው ነው። ግን ወንጌል የትኛውም ሀገር ላይ ሄዶ ሲሰብክ ሰምተን አናውቅም። እነ ይርጋ ጨፌ ቡና ያለበት ቦታ፣ ይርጋ አለ ቡና ያለበት ቦታ፣ ከዛ ወሊሶ ሌላም ደግሞ ቦታዎች ላይ ወርቅ ያለበት ቡና ያለበት ቦታ ላይ ቡናቸውን አስተካክለው አጭደው ምን ብለው ተክለው አሳድገው አብቅለው ወደ መሸጥ ሊደርሱ ሲሉ ሰብስበው ሲሸጡ ገንዘብ እጃቸው ላይ ሲገባ ሚዛን ቴፒ ያው እንደነዚህ ያሉ ሀገሮች ላይ እየሄደ በቴሌቪዥን ላይ ማስታወቂያ እያሰራ ቢልቦርድ እያሰራ ይህንን የዋህና ምስኪን ሕዝብ መጽሐፍ ቅዱስን አያውቁም በሚል በትልልቅዬ ሜዳ ላይ እየሰበሰበ ከዛ እንዲና እንዲህ ይሆንላቸዋል የሚል የሐሰት ንግግር እየተናገረ ገንዘብ የሚሰበስብ ነጋዴ ነው። ለዚህ ደግሞ ማሳያው እሱ የተለወጠበት የኑሮ ሁኔታ ነው የሚያሳየው። ወላይታ ሶዶ ላይ ትልቅዬ 5 ስታር ሆቴል ገንብቷል። 5 ስታር ሆቴል ለመገንባት አንድ ሰው ላዩ ላይ መጠጥ ቤቶች ውስኪ የሚጠጣበት፣ ቢራ የሚጠጣበት፣ ድራፍት የሚጠጣበት ቤት ያስፈልጋል። ይሄ ሰውዬ ነጋዴ ገባ። ለእግዚአብሔር ቃል፣ ለእግዚአብሔር ጽድቅ፣ ለእግዚአብሔር እውነት የሚቆም ሰው አይደለም። ልምምዱ ወንጌላውያን አማኞችን የሚያሳፍርና የሚያሰድብ ነው። ከዚህ በፊት የነበረው ልምምዱ ሰይጣንን እንንቀዋለን ብለው አንዳንድ ተረበኞች የእግዚአብሔር ቃል የማይገዙ መጽሐፍ ቅዱስ ብቻ የሚል እንደምንከተል እንኳን የዘነጉ አንዳንድ ለእግዚአብሔር ቃል የማይታመኑ አገልጋዮች ሰይጣን ሲያንስበት ነው በእርግጫ መውጣት ብለው ወንጌላችን በሱ እርግጫ ምክንያት እስቲል እስካሁን ድረስ ከኛ እምነት ውጪ በሆኑ ወገኖች ዘንድ በእርግጫ ልታስወጣ ሂድና በእርግጫ አስወጣ ተብሎ ኢየሱስን አይደለም። አቡና እንግዲህ ቤት ነፃነት ይኑር አይኑር አላውቀው። ይሄ አንዴ ድል ስጠኝ። ፕሮፌት ዳካ አንዴ ዳኮ አንዴ ካውንስሉን ካውንስሉን አንተ ብቻ እንደምታውቀው አድርገህ እዚህ ጋር እየገለጥከው ነው። እንግዲህ ካውንስሉ ሲቋቋም አብያተ ክርስቲያናት የሉም ብለሃል። ይሄ አንድ እየዋሸ ካውንስሉ ሲቋቋም አንድ ብቅ ብለህ አልቀድም በኋላን የገቡት አብያተ ክርስቲያናት ህብረት ብለሃል አለም። አልሰማችሁትም ቅድም? ስለዚህ ልክ አይደለም። መጀመሪያ ከዚህ ያርም። በመጀመሪያ ካውንስሉ ሲቋቋም በቤተ መንግስት ካውንስሉ ሲቋቋም የአብያተ ክርስቲያናት ህብረት ነበረ። ፓስተር ጻድቁ አብዶ ነበረ እዛ ቦታ ላይ፣ እኔም ነበርኩ፣ እኔም ፈራሚ። ስለዚህ አትዋሽ። በአብያተ ክርስቲያናት በኋላ አልመጡ። ሜን ዋና መስራቾች ናቸው። በኋላ ላይ አልተስማሙም። መስተካከል ያለበት ነገር መስተካከል ስላለበት ይስተካከል ብለው አቆሙ። አሁን ላይ ደግሞ መልሰው ስለዚህ አልነበሩም። በኋላ ነው የመጡት ማለት ልክ አይደለም። እዩ ጩፋ በዛን ጊዜ እንዳንድ ቆይ አላልኩም አትበል፣ እየሰማን ነው። እዩ ጩፋ በዛን ጊዜ እንዳንድ የክራይስት አርሚ አገልጋይ እንዳንድ ግለሰብ የዛ ቤተክርስቲያን ፓስተር ሆኖ ነው የመጣው እንጂ የፔንቴኮስታል ህብረት ራሱ ውስጥ አልነበረም። በኋላ ነው እሱም የተቋቋመው። ገባ? በህብረት አለ። እኔ ራሴ ካውንስል ነኝ ያለው ሰምተዋል። አንድ ግለሰብ ነው እሱ፣ የአንድ ቤተክርስቲያን ፓስተር ነው። ሁላችንም ተጠራንበት፣ ሚኒስትሪም ሁሉም ተጠርቶ እዛ ቦታ ላይ ተቋቁሟል። ከዛ በኋላ መተዳደሪያ ደንቦች ወጥተው ምን ብለው ጊዜያዊ ነበር የተሾመው ያኔ ካስታወስ። ከዛ በኋላ ግን በህግ ሁሉ ነገር ረቆ በአዋጅ ቁጥር ከጸደቀ በኋላ ደግሞ ካውንስሉ የራሱን መሪዎች ምናምን ሾሞ ነገሮቹን እያስተካከለ መጣና ምን አወጣ? 7 አዕማደ ትምህርት አለው።
ከዛ ደግሞ የስነ ምግባር ጉዳይ አለ ምናምን። እዛ ውስጥ አንዱ ዘይት መሸጥ ውሃ መሸጥ አይቻልም ነው። እዩ ጩፋ ዘይትና ውሃ መሸጥ ወይም ዘይት መሸጥ አቁሟል እንዴ? ግዴታው ሲፈርም ካውንስል ውስጥ እንደ አንድ የቤተ ክርስቲያን መሪ ያንን ላለማድረግ አይደል እንዴ? በማን አለብኝነት አይደል የሚያደርገው? እኔ ካውንስል ነኝ እንዴት ይላል? ያለማወቁን የሚያሳየው አንዱ ምን እንደሆነ ታውቃለህ? እኔን ሳይጠሩኝ ይላል። ሊጠራ አይገባውም። ካውንስሉ አንድን ግለሰብ የመጥራት ግዴታ የለበትም። ገብተዋል? ካውንስሉ ሕግና ደንብ አለው። በሕግና ደንቡ በተደጋጋሚ መክረዋል። ይህን ነገር አናውንስ አድርገዋል። ይህን የሚያደርግ ካለ የማገድም ከማገድ አልፎ ደግሞ ታይቶ የመሰረዝም መብት እንዳላቸው ሕገ መንግስቱ ያሳያል። ወይም መተዳደሪያ ደንቡ። ለመተዳደሪያ ደንብ የማይገዛ የትኛውም አባል የትኛውም ትዕቢተኛ ምንድን ነው የእግዚአብሔር ሰው አይደለም ማለት ነው። የመጀመሪያው ስልጣን ያለው አካል ነው ካውንስሉ። እዩ ጩፋ ካውንስል አይደለም፣ የካውንስል አባል ነው። እዩ ጩፋ ካውንስል አይደለም፣ ካውንስል ነኝ ነው ያለው። እኔ ሳልኖር እንዴት ንቀውኝ አለ። ካውንስሉ ሕግና ደንብ አለው። በዛ መሰረት የቱንም ያህል ማድረግ የሚችለውን ነገር ያደርጋል። ለዛ ነገር ቀርቦ ለዚህ ነገር ይቅርታ ጥፋት አጥፍቻለሁ ዘይት አትሽጡ ተብሎ ይህን ያህል ዓመት እኔ ግን እየሸጥኩ ነው፣ ስለዚህ ጥፋት ነው ያጠፋሁት እንኳን ለማለት ፍቃድ አልነበረውም። እቀጥላለሁ አለ። መቀጠል መብቱ ነው፣ ግን በወንጌላን አማኞች ውስጥ እንዳሌለ ህዝቡ ሊያውቅ ይገባል ነው የመጀመሪያው። አንተ ራስህ ትክክል ያልሆንከው እዩ ነው የምደግፈው አልክ። መተዳደሪያ ደንብ የማይገዛ ሰው አንተ አሁን እንዴት ነው የእግዚአብሔር አገልጋይ የምትሆን? መተዳደሪያ ደንብ ለፊትነው ቆይ ጠየቀኝ። ከጠየቀኝ አንድ የሆነ ይቅርታ አላውቅም፣ አገልጋይ ይሁን ምን ይሁን እኔ ስምን የሚጠቀመው ስብ የሚያገለግለው ነው። እና አንደኛም ነግርህ ለምንድን ነው እኔ አቋምን ይዤ ነው የሚገባው። ምክንያቱም የሚቀለበስ አይነት አቋም ይዤ አይደለም። ፕሮፌትን እዩን ለምንድን ነው የደገፍ ካለ አንደኛ ካውንስሉ ጋር ያለው መተዳደሪያ ደንብ ፋንክሽናል እየሰራን እኔ አብያተ ክርስቲያናት ጻድቁም ፓስተር ጻድቁ አብዱን ዶክተር አብይ ተንበርክኮ ይቅርታ ስጠይቅ ፊት ለፊት ነበርኩ አልነበርኩ አላልኩት፣ ግን በኋላ በሀሳብ ሳይባቡ ቀርቶ በኋላ ተቀላቅሏል ብያለሁ። ሀሳብ በተረጋገደ አይደለም። እናንተ ብቻ ያወራ አይደለም። አሁን እኔን እያወራ ዳኮ አይደለም። አሁን እኔ እያወራሁ አንተስ ቲሸርት ሽጣል አልሸጥክም? ይሄ ጠይቀው ሽጣል አልሸጥክም? አልሸጥኩም ነው እያልከን ያለ? አዎ አንተ እንደዚህ የት ሀገር የት ቦታ ብለህ ጠይቀው። አሁን ዝም ብሎ የሚጽፈውን እንኳ አትየው፣ አስገባው። ጩፋን ልክ ተቀባይነት እንዳልነበረው በኤርሚያስ ቀበሉት ለህዝብ የሚፈልጉትን የሚናገር 2016 17 18 እያለ ሲቀድ በቀጠለ ቁጥር የትንቢታዊ አዋጅ እያለ ህዝቡ የሚፈልገውን የሚናገር ተቀባይነት ያለው በኤርሚያስ ዘመን እንደነበሩት ብዙ ህዝብ የሚያጀበው ሐሰተኛ ነብይ ነው። እንዴት እንደ ኤርሚያስ ልትጽፈው እንደ ኤርሚያስ አድርገን ልትጠቅሰው ቻልክ? አንድ ነገር ያከታተላል፣ ህዝብ ይሰማዋል። በሐሰቱን በጣም ብዙ ሰዎች አሜን ይሉለታል፣ ያለውን ነገር ሁሉ ይሰሙለታል። ልክ የኤርሚያስ ዘመን ላይ እንደነበሩ ሐሰተኛ ነቢያት። ኤርሚያስ ግዞት የሚጣል ሰው ነው፣ ተቀባይነት ያልነበረው ሰው ነው፣ ንጉሥ የማይሰማው ሰው ነው፣ ቤተ መንግስት አካባቢ የማይፈልግ ሰው ነው። ይሄ ሰውዬ ገንዘብን ከህዝብ የሚቀበል ነው፣ ሐሰተኛ ነው፣ ህዝብን የሚያክተለትል ሚሊዮን ህዝብ ይሰማኛል እያለ የሚፎክር ሰው ነው። ምን አገናኘው ከኤርሚያስ ጋር ይሄ ሰውዬ? አቡላ ሽመልስ እስቲ አቡላ አንተ ቆይ
እኔ አሁን አንድ ነገር እንጠይቀኝ። እኔ እኮ በሚዲያ አየዋለሁ፣ በሚዲያ አየዋለሁ። ሀሳቡን ልንገርልህ። እኔ አሁን አንተ የምትለው ልክ ነው እኮ። ይሄ ሰው በዚህ 50 ሺህ እና 100 ሺህ የሚሆን ሰው ጉባኤው ላይ እኛ እኮ በሚዲያ እናየዋለን። ይሄ ሰው ሐሰተኛ ቢሆን ኖሮ ሐሰተኛ ቢሆን ኖሮ አለው ሐዋሳ ላይ ረጅም ዓመት እንዳገለገለ ከአንደበቱም ሰምቼዋለሁ። የሐዋሳ ላይ ህዝቡን አሳዝኖ ሰርቆ ቢወጣ ኖሮ የሐዋሳ ህዝብ ለምን ወጥቶ ተቀበለው? ወይስ የሐዋሳ ህዝብ ወንጌል አያውቀውም? የሐዋሳ ህዝብ ማንም ገፍቶ ያውቃል? እውነተኞቹ አብያተ ክርስቲያናት ሲጀመሩ አይቀበሉትም። የሐዋሳ ህዝብ ማንም ገፍቶ ያውቃል? እስራኤል ዳንሳ እኮ ሐዋሳ ቸርች አለ። አሁን ባይሄድም ራሱ ዘግቶት እንትን ቢያደርገው እንዴ ሐዋሳ ውስጥ እኮ መስፍን በሹም እኮ ቸርች አለው እኮ። ማን ይነካዋል? ሐዋሳ ውስጥ እኮ ነጃፒ ሐሰታቸውን የሚረጩበት አዳራሽ አላቸው። ማን ይነካቸዋል እንዴ? የሐዋሳ ህዝብ ብቻ ሳይሆን ጠቅላላ ወደዛ አካባቢ ላይ ያለ ህዝብ አብዛኞቹ ነቢያት ይወዳሉ፣ ያከብራሉ፣ ነቢያት ይከተላሉ። አብዛኞቹን ሰዎች ቢታለሉም ቢሸወዱም እንኳን አንዳንድ የነቁ ሰዎች ናቸው እንጂ ወጥተው ሐሳብ የሚገልጹት እንጂ እንደ ህዝቡ እንደዛ አይልም፣ ወጥቶ አይቃወምም። የሐዋሳ ህዝብን ስላልሰረቀ ነው የተቀበለው። አዎ አንድ ነገር አሁን አንድ ምክንያት እኔ በወንጌል አቅጣጫ አንድ ቦታ ላይ የሆነ የወንጌልን ሸፍጥ ብትሰራ፣ ምክንያቱም ወንጌል ነው። ወንጌል ደግሞ እንደሌላው ሃይማኖት ጻድቅ አባት ነው ቅዱስ ነው አትንኩ የሚባል አይደለም። የተኛውም አገልጋይ የሚተችበት፣ ሁሉም ሰው ከአንዱ መንፈስ የጠጣንበት የክርስቶስ ልብ ያለን አንድ ጌታ የሞተልን እስከሆነ ድረስ ልክ ሌላዎችን እንደሚያወራ የሐዋሳ ህዝብ አገልግሎ የሄደውን አገልጋይ አደባባይ ወጥቶ ሲቀበል እዛ ውስጥ የብዙ መምህራኖች ይኖራሉ፣ አገልጋዮች ይኖራሉ። እኛን ሰርቋል፣ እኛ ጋር እንዲሆኗል ብሎ እስካልተሆነ ድረስ አንድ ማሳያ አፖስቶሊክ ኤንድ ፕሮፌቲክ ኔትወርክ ውስጥ አለ። እኔ ሰሜን ስለሆንኩ አልታደርኩም፣ አላገኘውም። ሀሳቡን ራሱ በሚዲያ ነው ሰማሁት። ጊዜ ባገኝ ባውቀው እንደዛ የለም መሰለህ። ፕሮፌቲክና የአፖስቶሊክ አገልግሎቶች ኢትዮጵያ ላይ በብዛት የሚቀጥሉ ናቸው። ቀጣይ ላይ እኔ አፊቴ አንዱ ሰው በፍጹም አይቀጥልም። ፕሮፌቲክ አገልግሎት አይቀጥልም። ለምን እንደማይቀጥል ልንገርህ። ህዝቡ ደከመው መበላት። ፕሮፌት በሚል ስም በለጠፉ ሐሰተኛ አጭበርባሪ ጥፍራቸውን አሹለው ጥርሳቸውን አግጥጠው ህዝብን እየመዘበሩ ያሉ አመፀኛ አገልጋዮች ህዝቡ መራር። እናት ልጇን አጣች፣ ቤተሰብ ፈረሰ፣ ህይወት ተበጠበጠ። በእናንተ ምክንያት ወንጌል እየተሰደበ ነው። በተለይ ፕሮፌት በሚል ነገር በሚለጥፉ አይደለም አዳራሾቻችሁ ውስጥ ቴሌቪዥን ላይ ቆራርጣችሁ ንጹህን ገምታችሁ የተሳካላችሁን ብቻ አንተ ላፕ ቴሌቪዥን ላይ ኖርብህ ይችላል። ገምተው የተሳካላቸውን ብቻ የሚያስተላልፉ ቀርቶ ሌላውን እየደበቁ እዚህ ቲክቶክ እና ፌስቡክ ላይ እንኳን የስንት ህዝብ መጫወቻ የሆነው ከአቅማቸው በላይ ነብይ የሚለውን ስም በተሸከሙና በሚያንገዳግዳቸው ሐሰተኞች ነው። አሁን አንተ እንደምትለው እዩ ጩፋ እንኳን ኤርሚያስን ሊመስል እንኳን ኢሳያስን ኤልያስን ሊመስል ቀርቶ በዚህ ዘመን ላይ ያለን አንድ ጠንቋይ እንደሚመስል ነው የምነግርህ። ሰው የፈለገውን ነገር እየሰጠ ለሰው ያንተ ኤክስፔክቴሽን ልክ ነህ። እኔ ግን እንዳከል አንዴ ለእኛም ተራ ብትሰጡ አንዴ ሊጨርሰው። እኔ እኮ ሀሳቡን አላወራሁም። ፕሮፌት ታወራለህ። እኔ አንዴ ሊጨርስና ሊወጣ ለምን መሰለህ? ሀሳቡን አላወራሁም። መልሶልን ይጨርስ፣ በቃ ይጨርስ። በዘይት መሸጥ ታምናለህ? አላምንም አልኩህ እኮ ነገርኩህ። ለእሱ ለምን ትከራከርበታለህ? ዘይት ለምን ተሸጠ ነው? ለምንድን ነው የምትከራከረው? ዘይት ከሸጠ ምንድን ነው? የእግዚአብሔር ጸጋ አለበት ብሎ ከሸጠ ትክክል ነው ወይስ ስህተት ነው? እኔ አሁን እኮ ወንድሜ ስለ ዘይት መሸጥ ስህተት ነው አይደለም? በቃ ይችን ብቻ ንገረኝ። ስህተት ነው አይደለም?
አሁን ዘይት መሸጥ እኔ ዘይት ሱቅ ብሸጥ ምን ብሸጥ እኔ ስላላየው የዘይት መሸጥ ተጸልዮበታል ብሎ መሸጥ ዘይት መሸጥ ነው ያላየው። የተጸለየበት ዘይት ብሎ መሸጥ ትክክል ነው ወይስ ሐሰት ነው? ዘይት መሸጥ ሐሰት ነው። ሐሰት ነው። ሐሰት ነው። በቃ ልንገርህ ነው አይደል? እና ምን ትከራከረናለህ? በቃ ጨርሰህ አይደለም ትከራከረናለህ አይደለም። ቆይ አንዴ ምንም በቃ አያስፈልግም እኮ ይኸውልህ፣ ካውንስሉም ሁሉም ዘይት መሸጥ በወንጌላን አማኞች ውስጥ ትክክል አይደለም። በዘይት መጸለይ ሰው ይችላል፣ ነገር ግን መሸጥ ትክክል አይደለም፣ ሐሰት ነው አለ። ሁላችንም የምንለው እሱን በቃ አለቀ። ምንም ክርክር አያስፈልግም። ሐሰት ከሆነ ሐሰት ነው አይደለም። ተግባርና ትውልድን ለይ ነው። ብራዘር በቃ ምትመራው ቸርች አለ። አዎ ግዙፍ ቸርች አለ። በካውንስሉ ፈቃድ የተቀበልከው? አዎ ሰላም ሚኒስተር ነበር። አሁን ለካውንስሉ ፍቃድ ተሰጥ ከሳንስሉ ጋር ከካውንስሉ ፍቃድ አሁን አለ። ተከታተሉ። የካውንስል አመራር የሆናችሁ ሰዎች ፕሮፌት ዳኮ በሚል ስም ቤተክርስቲያን በዚህ ስም የሚመራ ሰው ፈልጋችሁ እንግዲህ ይሄንንም ቀጣይ በመግለጫ እንትን ፍቃዱን እንደምታደርጉት እርግጠኛ ነኝ። ምክንያቱም ውሳኔ እንደ ህብረት የምትካተትበትን ፈርመ ህገ ደንቡን ፈርመ አባል የሆንክበትን ተቋም ለዛውም በእነሱ ላይሰንስ ከፍተክ የሆነ ነገር እያገለገልኩ ነው የምትልበትን በዚህን ያህል ደረጃ ግለሰብ ደግፈ ተቋም የምትቃወም ከሆነ አንተ ጋር ራሱ ጤና የጎደለው ነገር አለ። ለማንኛውም መልካም አንተ እንትን በል ራስን ቼክ አድርግ። ተባረክ። ቴንኪዩ። እናመሰግናለን። ሌላ ሰው ይቀጥል። ማቴዎስ 10:8 ጥቅስ ከቻላችሁ ለጥፉት ከታች። ሰላም ናችሁ? እዚህ ውስጥ ያላችሁ ፕሮፌት አብይ ነው ምናምን የሚል አካውንት ሰላም ናችሁ? ያው እንግዲህ ዛሬ እዚህ አንተ ጋር ገብቼ ማላቅም ዛሬ ለመጀመሪያ ጊዜ ነው። እሺ ቀጥል። ሀሳብ መግለጫው ላይ ብቻ ያጠነጠነ ሀሳብ የዩ ጩፋን መልስ ከሰማክ የካውንስሉን ውሳኔ ከሰማክ ካውንስሉ እንደ ካውንስል ነው የወሰነው ብለህ ታስባለህ ወይስ የግለሰብ ውሳኔ ነው የወሰነው? ዩ ጩፋ ዘይት መሸጡን ተከትሎ የተወሰነበት ውሳኔ ልክ ነው ብለን የምታምነው ወይስ ልክ አይደለም ብለን የምታምነው? ቀጥል። አይ ጅማሬ አካባቢ እናንተ ከመነሻ አካባቢ ጀምራችሁ ሲታወሩ እየሰማሁኝ ነበር። ሆኖም ሳለ ግን አሁን አንድ ሰው ሐሰተኛ ነብይ ይሁን እውነተኛ ነብይ ይሁን አንተም ቅድም ለወንድሜ መልስ ስትመልስ ፕሮፌት የተባለ ሁሉ ሐሰተኛ ነው ብለህ ሲታወራ ነበር። መጽሐፍ ቅዱስ ሲናገር እውነተኛ ነብይ አለ። ስማኛ እንዴ ሐሰተኛ ነብይ እንዳለም እውነተኛ ነብይ እንዳለም መጽሐፍ ፕሮፌቲክና ያልኩትን ሚስ አንደርስታንድ አታድርግ። ያልኩትን እንትን አጣምህም አትናገር። ግን ያልኩት ፕሮፌቲክ አፖስቶሊክ ኔትወርክ የሚባለው እዛ ውስጥ የተሰገሰገው የታምራት ታረቀኝና የዩ ጩፋ ምልምል የሆኑ በየአካባቢው ጥቃቅንና አነስተኛ ሱቅ ከፍተው ህዝብን እንደነ ዩ ጩፋና እንደነ ታምራት ታረቀኝ ለመመዝበርና ህዝብ ላይ ራሳቸውን ለማበልጸግ የሚሯሯጡ ነብይንና አፖስቶልን የሚሉ ሰዎች አመፀኞች፣ ሐሰተኞች ከእግዚአብሔር ቃል ልምምዳቸውም ድርጊታቸውን የተፋታ አመፀኞች ነው። ፕሮፌቲክና በዚህ ሐሰተኛ ሰውዬ ገባ በደንብ የተሰፋ የበግ ለምድ ስላደረገ ልክክ ስላለበት ነው ሰውነቱ ላይ የበግ ለምድ። መጽሐፍ እንደዚህ ይላል። ያው በደንብ ስማ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን ለማወቅ ባልወደዱ መጠን የማይገባውን ያደርጉ ዘንድ ለማይረባ አእምሮ ሰጣቸው ይላል። እነማንን ነው ያለው? ወንጌልን የሚቃወሙትን ማለት ነው፣ የማይቀበሉትን። ስማኝ መጀመሪያ ምን ላይ ነው የሚለው? የሚቃወም መጽሐፍ ላይ መጽሐፉ ምን ላይ መጽሐፉን ለማውጣት ፈልጌ ምን ላይ ነው? ስማኛ መጀመሪያ ማን ጥቅሱን ነግረኛል። ጥቅሱን አብሬክ ላንብብ። ይኑር አይኑር ከቁርአን ትጥቀስ ከእንትን ትጥቀስ ከህገ መንግስቱ እኮ ነው። ስለማታውቅ እኮ ነው። ስለማታውቅ አሁን እያወራሁልህ እኮ ነው። ስለዚህ እንዴት መሰለህ? ስማኛ በደንብ ስማ።
እኮ ጥቅሱን ንገረኛ እኮ ጠቀስክ አይደል? ጥቅሱን ላወራልህ እኮ ነው። ቀስ በል ተረጋጋ፣ ተረጋጋ። ጥቅሱን ላወራልህ ነው። ስለዚህ አንተ ሐሰተኛ ነው እውነተኛ ነው ብለህ ያው እኮ እውቀት ነፃ ነው ወዘኔ ነው። ነብይነን የምትሉ ራሱ እንደዚህ ሰውዬ አይተዋል አይደል? እንዴት እንደተንፈራገጠ በመሳሌ ቃል የቱ ጋር እንደተጻፈ ማያውቅ ሰውዬ በእግዚአብሔር ቃል ጠቅሶ ሊሳደብ ይፈልጋል እንዴ? ነው እኮ በቃ ስም ከፊት ለፊታቸው ይለጥፋሉ። የእግዚአብሔር ቃል እውቀት የላቸው። ከዛ ለመሳደብ ይመጣሉ። ከአንድ አካባቢ እንዲሆን አንድ ዝማሬ ልጋብዛችሁ። ለማንኛውም ዝማሬ ከፈት እንደውም አንድ ጊዜ አቤል አንድ ጊዜ ኢዩጄ የተናገረውን ትንቢት ልንገራችሁ። የቲቪ ላይ ነው አጋጣሚ ሶቪየት ሄጄ ነው እንደዚህ ያየሁት እና አንድ ሰውዬ አመጣ ወደ ፊት ለፊት። ከዛን ለሰውዬው ወደ 100 ዓመት ትኖራለህ አሉ። ከዛን 25,000 ቸርች ትከፍታለህ አሉ። ከዚህ ጊዜ ጀምሮ 25,000 ቸርች ትከፍታለህ። እንደው ያንን ቪዲዮ ባገኝ እንደው ወጣ ደስ ይለኛልና አሁን እንደዚህ አይነት የማይፈጸም ትንቢት የሚናገር ሰው ኦሬዲ ሐሰተኛ ነው። ሐሰት የሚባለው የተናገርከው ነገር ካልተፈጸመ ሐሰት ነው። አንዱ እሱ ነው። ሁለተኛው በመጽሐፍ ቅዱስ በፍሬያቸው ታውቋቸዋላችሁ ይላል። ያው ገንዘብን መውደድ የኃጢአት ስር ነው ይላል። ይሄ ሰውዬ ተግቶ በየሄደበት ክሩሴድ እና ኮንፈረንስ በየአዳራሽ ሁሉ እንትን የሚሸጠው ዘይት የሚሸጠው ገንዘብን ያለቀጥ ስለሚወድ ነው። ገባ? ቻቹ የግሉ ነው የሚገባው፣ መባ ማስራት የሚገባው እሱ ኪስ ውስጥ ነው። ከዛ ኤክስትራ ደግሞ ይሄ ሰውዬ ምን ይፈልጋል? ድሆችን እና ምስኪን ሰዎችን ትፈወሳላችሁ እያለ ዘይት ይሸጣል። ካውንስሉ ያገደው በነገራችን ላይ ያገደው በጋርድ ስለታጀበ ሳይሆን የታገደው ዘይት ስለቸበቸበ ነው። ዘይት ሻጭ ነው እዩ ጩፋ። መጣሁኝ ዘይት ተሸክሜ መጣሁኝ፣ ብልቃት ተሸክሜ መጣሁኝ፣ ዘይት አስከትዬ እዚህ መዝሙር ላይ የሚገርመኝ የእነ ታጋይ ማጎጎ እኮ ነው የሚገርመኝ። እንግዲህ እነ ታጋይ ጥሩ ዘማሪዎች ነበሩ። አይተሃል። ገንዘብ የማያደርገው ነገር የለም እኮ። በቃ ተቸገርን እኮ ተቸገርን፣ ወዳጆች ተቸገርን። በቃ ተገልጠሃል ነው የምልህ። በአንድ መግለጫ ጥቅስ እኮ ሁሉ ለጠፈ ፌስቡክ ላይ ታውቃለህ። ባስጨነቋቸው መጠን ይበዙ ነበር የሚል ጥቅስ ጠቀሰ። ምንም እንደዚህ አንተ ይህን ጥቅስ ለመጠቀስ ሞራሉም ህይወቱም ብቃቱም የለክም። ከጨኒኮ አይናችሁ ታውሮ ይህን ግለሰብ የምትከተሉት ይህንን ግለሰብ እየተከተላችሁ የእግዚአብሔር ሰው እንደሆነ የምትመሰክሩለት፣ የምትሳደቡለት፣ የምትራገሙለት፣ ሰው የምትጠምዱለት ሰዎች በጣም ነው የምታሳዝኑ። በጣም ነው የምታሳዝኑ። አንደኛ ከእግዚአብሔር ቃል ጋር የተፋታ የእግዚአብሔርን ቃል የማያከብር የራሱ ልምምድ ያለው አጋንንታዊ የሆነ ልምምድን የሚከተል ሰው ይሄ አዚምና ድንዛዜ አድርጎባችሁ ነው እንጂ ከእግዚአብሔር በሆነ መንፈስ አይደለም ይሄ ግለሰብ እያስከተላችሁ ያለው። በሁለተኛ በማስረጃ ዘይት መሸጡን አሳዩን አሉ። አንድ የሆነ ጊዜ ላይ የሆነ ቲም ተሰብስቦ ነበር እና እዩ ጩፋ ድሮ እንጂ አሁን ዘይት አይሸጥም አሉ። በማርሽ ባንድ ዘይቱን አስከትሉ ከኋላ እየገባ ቀልዱን ሁሉ ሰምታችኋል። ደቡብ አፍሪካ የሄደ ጊዜ እኛና ወንድሞች እኔም ወንድሞችም አብረን ሆነ ደቡብ አፍሪካ ላሉ ሰዎች ማስጠንቀቂያ ስንናገር ዘይቱን ይዞ እንዴት ይግባ ይሄ ሰውዬ? ከዛ ምን አለ? ዘይት በመርከብ አስቀምጥቻለሁ ምናምን ብሎ ቀለደ። ከዛስ ዘይትም እኮ ይዘን ባንመጣ እኮ ያው ትገዙናላችሁ ምናምን አለ። አየህ፣ ዘይት ሻጭ ነው። ውጤቱ ደግሞ ራስን ማበልጸግ እንደሆነ የምትመለከቱት ለዛ እንዴ። የምሬን ልንገራችሁ፣ ዘፈን ይቀጥል ይላል አንዱ። ከእንደዚህ አይነት ሰዎች እስራት ነፃ እንድትወጡ አሁንም በጌታ ፍቅር አሳስባቸዋለሁ። ከእንደዚህ አይነት ሰዎች እስራት ካውንስሉም ቢሆን የወንጌላዊ አብያተ ክርስቲያናት ህብረት ካውንስልም ቢሆን አሁን ይህንን ሰው ዘይት ሸጠ ብሎ ከመቅጣት ባለፈ አጋንንታዊ ትምህርት የሚያስተምሩ ስላሴን ትምህርት የሚቃወሙ ኦንሊ ጂሰሶች ሁሉ በመካከላቸው አሉ።
የማውን ልጅ ሰሶቹ ማለት እነዚህን ሰዎች ባላጠራችሁበት ዘይት ሸጠ ብቻ ተብሎ ደግሞ ይሄ ሰው መታገዱ ራሱን ችሎ ይበል የሚያሰኝ ቢሆንም ግን አሁን እየጠየቀ ነው። ይሄ ካውንስል ጥርስ የሌለው አንበሳ ነው ወይስ ጥርስ ያለው አንበሳ ነው? ድምፅ አወጣጣችሁ ቅድም ቪዲዮ ሰርቻለሁ። ድምፅ አወጣጣችሁ፣ አገሳሳችሁ፣ መግለጫ አሰጣጣችሁ ልክ የአንበሳ አይነት ነው። ጎፈር ያለው አንበሳ አይነት ነው መግለጫ ይሰጣችሁት። እሺ መግለጫውን ተከትሎ ግን ይሄ አገሳሳችሁ ድምፁ ከነጥርሱ ነው ወይ ማድረግ ይችላል ወይ የሆነ አክሽን መውሰድ ይችላል ወይ የሚለው እናያለን። እኔ በጣም የገረመኝ ድፍረቱ የዚህን ህብረት አባል ነኝ ከማለትም ባለፈ ህገ ደንቡ ላይ ለመስማማት ከፈረመ በኋላ ውድለት ወላጆቻችሁን፣ ቤተሰቦቻችሁን፣ ወዳጆቻችሁን፣ ጓደኞቻችሁን ይዛችሁኑ ኮንፈረንስ እናደርጋለን እያለ ነው። ይሄ ሰው ምን ያህል ነው አቅማችሁን? ምን ያህል ነው አቅማችሁን? ካውንስሉ በህገ መንግስት መሰረት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል ተብላችሁ ተቋቁማችሁ በህገ መንግስት የጸደቀ በጠቅላይ ሚኒስትሩ አስተባባሪነት አጋዥነት የተቋቋመ ወንጌላውያን አማኞች እንደ አንድ ቤተ እምነት አንታይም የነበረን ወንጌላዊ አማኞች እንደ ቤተ እምነት እንድንታይ ያደረገ ምናምን የተባለ የመቃብር ቦታችንን ያስከበረ የመቃብር ቦታችንን ብቻ ለማስከበር ከሆነ የተቋቋማችሁት ስንሸታቸው ይቀብሩናል። ተውን። ሰፈር ውስጥ ቁጭ እንላለን። ስንሸታቸው ሬሳችን ሲፈርስ ሬሳችን ሲተላ ይቀብሩናል። እኛ የአቀባበር ስነ ስርዓታችን አይደለም የመጨረሻ የሚያሳስበን፣ እኛ የትምህርት ጤንነትን ያሳስበን፣ የዘላለም ህይወትን የሚያሳጣ የእግዚአብሔር ልጅ ክርስቶስ ኢየሱስን የሚያስክድ እኔ እግዚአብሔር ነኝ የሚል እኔ ትንንሽ እግዚአብሔር ነኝ የሚል በመካከላቸው ያለ ሰው መንፈስ ነው ብሎ የሚያስተምር የተጣመመ ስብስብ ሰብስባችሁ ማለት ስንሸታቸው ይቀብሩናል እያልኳችሁ ስንሸታቸው ይቀብሩናል። እኛ የመቃብር ቦታ የሚያስከብርልን አይደለም። መጀመሪያ ላይ የምንፈልገው የትምህርት ተስምሙነትን የሚፈጥርልን ኢየሱስን የሚያከብርልን የሥላሴን ህብረት የሚያከብርልን የእግዚአብሔርን ቃል የሚያስከብርልን ነው የምንፈልገው። ሚራክል መኒ ይላል አንዱ ይመጣና ተነስቶ እሱ አክቹዋል የሆነ ገንዘብ ከምዕመኑ የሚቆጠር የሚዳሰስ ገንዘብ አስገቡልኝ እያለ ሰውን ግን በምናብ የሚራክል መኒ ይገባላችሁ። እኔ በጣም የሚያስቀኝ እዩ ጩፋ ሚራክል መኒን ከሚያስተምሩ ሰዎች መካከል አንዱ ነው። በእርግጥ በታምራዊ ገንዘብ ይገባላችኋል የሚል ነው። እሱ ግን ታምራዊ የሆነ ገንዘብ አይገባለትም። አየህ፣ ዘይቱን ይሸጥልህና የሚዳሰስ በእጅ እንደዚህ የሚነካ ገንዘብ ከአንተ ኪስ ይቀበላል። አንተን ታምራዊ ገንዘብ በምናብክ እያሰብክ ካሁን ገባልኝ ስትል ቤት በእግርህ ትገባለህ። 5-6 ፌርማታ በእግርህ ሄደህ ትገባለህ ቤት ገባልኝ እያልክ። እሱ ግን የሚዳሰስ ብሔራዊ ባንክ ገንዘቤ ነው ብሎ አትሞ ያከፋፈለውን ገንዘብ ኪስ ውስጥ ያስገባ። እኔ በጣም ነው የምታስቁኝ። አዳራሽ ውስጥ እንደዚህ አይነት አዳራሽ ውስጥ የነ ሚራክል አዳራሽ ውስጥ የነ ታምራት ታረቀኝ አዳራሽ ውስጥ የነ መስፍን በሹ የሚባል አመፀኛ አዳራሽ ውስጥ የምትሰበሰቡ ሰዎች በጣም ነው የምትደንቁኝ፣ የምትገርሙኝ። ለምን በለኝ። አየህ፣ እነሱ መባና አስራት እያሉ የግለሰብ ቸርች ነው፣ ማህበር አይደለም፣ ወንጌል አይደለም። እዛ ቤተክርስቲያን ያለው ሰውየው ነው የሚሰበከው፣ የሰውየው ፍላጎት ነው የሚነገር፣ የሰውየው መረዳት ነው የሚነገር። አለቀ በቃ። ፍቄ ሀሳባችሁን ኃይሌ ሀሳባችሁን ግለጹ እስቲ፣ ወይስ መዝሙሩ ልቀጥል? ማረከኝ ውበት ማረከኝ የሚለውን ዘይቱ ማረከኝ የሚለውን ኃይልሻ ቀጥል። ከዛ ጆዬ በጣም የገረመኝ ነገር ምን እንደሆነ ታውቃለህ? ለ8 ሰዓት ዛሬ አውርተንበታልና ወንድምነት ቅድም እኔ ቤት ከፍቼ ነበርና ለ8 ሰዓት ያወራሁትን ደገመው እዩ ጩፋ አሁን መግለጫ ማለት ነው። እንደዚህ ላል ጆ ቀደም እያልን የነበር ነው ማለት ነው። ተመልሶ መጥቶ አደገኛ መግለጫ መስጠቱ አይቀርም ነበር እያልን የነበር ነው። መጥቶ በቃ ያንኑ አደረገው ማለት ነው ያልነው። ስለዚህ ማረከኝ ውበት ማረከኝ የሚለው ራሱ እኮ አንድ ከጥንቆላ ጋር የተያያዘ ይመስለኛል። እንትኑ ዜማ ለማንኛውም ቀደም እንዳልኩት ነው የሚሆነው እየሆነም ያለው ያላየነው እኛ የፊት ለፊቱን ነው እኛ የምናየው። ግን እሱ መጀመሪያ ምን አቋቁሞ ቅድም ወንድምነት እየገለጥከው ነበረ ፕሮፌቲክ እና ሐዋርያ የአፖስቶሊክ የሚል አንድ
የተቋቋመ እኮ የነቢያትና የሐዋርያት የሚል ነገር መጀመሪያ አስቀድሞ ተናግሯል። ለዛም ይመስለኛል በዚህ አይነት ቦልድነስ ትከሻ የተለካኩት ብዬ ነው የማምነው እኔና በቃ ይሄንኑ ነበር እያልን ነበር ነው እሱኑ ደገመ። በቃ አንተም ደግሞ እያልክ ያለውን ነው እያደረገ ያለው። ቀጥሉበት። አንቺ የምትመለከታት ከእዩ ጩፋ ጋር ታሪካዊ ፎቶ የተነሳች ጦጣ ድንጋይ ብሰጣት አትቀበለው። ታውቃላችሁ? እንዴት ወንጌል ተብላችሁ ወንጀል ሲሰጣችሁ ትቀበላላችሁ? ይህቺ ተፈጥሯዊ የሆነች ከዛፍ ዛፍ እየዘለለች የምትኖር በእንስሳ ሆና የተፈጠረች ይህቺ ፍጥረት ትንሽ በሆነ የማገናዘቢያዋ ምግብና ድንጋይ ለይታ ድንጋይ የማትቀበል ስትሆን፣ ድንጋይ ረግጣ የምትሄድ ስትሆን፣ ምግብ ግን መርጣ የምታነሳ ከሆነች እናንተ እንዴት የእግዚአብሔርን ቃል ለይታችሁ መውሰድ ይከብዳችኋል? የእግዚአብሔር ቤተሰቦች እዩ ጩፋን የምትከተሉ እነዚህን አመፀኛ ግለሰቦች የምትከተሉ ፍቄ ቀጥ ኦኬ። እንዴት ናችሁ? ቅድም በመሀል ጣልቃ ገባውና ዝም ብዬ ሰላም ሳልላችሁ ሃኒ፣ ኃይሌ፣ ቤኪ፣ ጆይ የሰላም ነው። እንዴት ነህ? ሁላችሁም ሰላም እላችኋለሁ። ያው ዛሬም የምንለው አንድ ነገር ነው። የምንለው ምንድነው? ሰዎች የሚሰሙ ምክንያቱም ጆሮ ያለው ይስማ ይላል አይደል? መጽሐፍ ቅዱስ በራእይ ላይ ጆሮ ያለው የሚሰማ ካለ ዛሬም ከነዚህ አዳራሾች ከነዚህ ሱቆች ሰዎች ወደ እግዚአብሔር ቤት ወደ እግዚአብሔር ቃል ወደ ቀድሞ ከነበሩ ወደ ቀድሞ ካላወቁ ደግሞ ወደ ትላልቆች ቸርቾች ሰዎች እንዲመለሱ እግዚአብሔር ወደሚመለክበት ሰዎች ወደሚመለክበት ሳይሆን እግዚአብሔር ወደሚመለክበት የእግዚአብሔር ክብር በሙሉ ወደሚገለጥበት ቃልን የዘላለም የሆነውን ቃል ወደምናጠናበት ወደዛ እንዲመለሱ ዛሬ እንጨዋለን። ወደዛ እንዲመለሱ ኑ። ይሄ ከእንደዚህ አይነት ሰዎች ህይወታችሁን ገንዘባችሁን ብቻ አይደለም የሚቀሙት። እነኚህ ሰዎች ህይወታችሁን ነው የሚቀሙት። ኑሯችሁን ዘመን ምንም ሊሆን ይችላል። እሱ የሆነ ወይ ደግሞ እናንተ አታውቁም እንጂ እነሱ በጣም እየፎግሯችሁ ሊሆን ይችላል። እኔ አሁን ላሳስበው ለሚሰማኝ ሰው ለመናገር እንደው ምንድነው መናገር የምትፈልገው ብትለኝ የዳነ ሰው የዳነ ክርስቶስ ጌታ እንደሆነ በልቡ የሚያምን እግዚአብሔር ለሱ እንደሰጠው ከሞት እንዳስነሳው የሚያምን የዘላለምን ህይወት ማግኘት የሚቻለው በልጁ መማመን ብቻ ብሎ የሚያምን ሰው ጌታን የተቀበለ በጌታ ያመነ ሰው እነዚህ ሰዎች ጋር መሄድ የለበትም። ምክንያቱም ድነዋል። ወንጌል አይናገሩም። እነዚህ ሰዎች ወንጌል ነው የሚናገሩት። ወንጌል የሚባል ነገር የላቸውም። ስለዚህ መጋቢ ወዳለበት እረኛ ወዳለበት ትክክለኛ እረኞች ወዳሉበት አጥቢያ ቤተክርስቲያናት ትላልቅ ቤተክርስቲያናት ወደዛ ኑ። እዛ ሂዱና ተማሩ። ምክንያቱም ፊድባካችሁን እያየን እኮ ነው። ፕሮፌት ብሎ መጥቶ እግዚአብሔርን ባልወለዱት መጠን እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው የሚለውን ሮሜ 1 ላይ ሮሜ 1:42 ላይ አካባቢ ይመስለኛል የተጻፈውን ቃል እንኳን መናገር የማይችል ፕሮፌት ምን ያደርግላችኋል? ነቢያት ምናልባት ነቢያት ትክክለኛ ነቢያት ከእግዚአብሔር 18:42 ሳይሆን 18 እሺ ይቅርታ 1:18 ላይ የተጻፈውን እንኳን በትክክል መግለጽ ያልቻለ ሰውዬ ፕሮፌት ነኝ ይላል። አይ ቃል አቁም የሆነች ነጠላ ቃል ያመጡና እዛ ጋር ያቀረሻሉ እንጂ እናንተን የመመገብም ምክንያቱም ስልጣንም አልተሰጣቸውም። ስልጣን የተሰጣቸው ለመጋቢዎች ነው። አደራ የተባለው ለመጋቢዎች ነው። ስለዚህ መጋቢ ወዳለበት እረኛ ወዳለበት መምህራን ወዳሉበት ወደ ሜንላይን ቸርቾች ተመለሱ ነው የምንለው እኛ። ይሄን ነው ማለት እንደዛ አድርጉ። ተባረኩ። ተይዛል እየጮፋ የፈለግኩን ትወራጫለህ። አዳራሽ ውስጥ በነገር ላይ ነገ ውለት በጣም ብዙ ሰው ሊሰበሰብ ይችላል። ያ ማለት በቃ ተይዛል። በህዝብ ቁጥር እንትን አትለውም፣ አትሸፍነውም። በቃ ያው ይሰበሰባል። ደግሞ የተያዝከው ስቸበችብ ነው። ዘይት ስቸበችብ ነው የተያዝከው። ወንጌል ስትሰራ አይደለም። ወንጌል ለምን ሰራ ወታደር ለምን አጀበ ማንም ያለ የለም። ዘይት ስቸበችብ እንደዛ ነው። ለወጣ ነው በቃ ወዳጆች። እሺ ተባረኩ። ተባረክ ብሬ